በጸጋ ከሆነ በስራ መሆኑ ምን ብሏል ቀርቷል አለበለዛ ጸጋ መሆኑ ምን ይላል ማለትም ጸጋን ጸጋ የሚያደርገው ስራ ከሌለው ስራ ከገባበት ጸጋ መሆኑ ይቀርና ይቀላቀልና የሰው እጅ ስላለበት ጸጋ መሆኑ ምን ይላል ያቆማል አሁን በጸጋ ከሆነ መዳን በጸጋ ከሆነ መጽደቅ በጸጋ ከሆነ መኖር በስራ መሆኑ ምን ብሏል ቀርቷል ማለት ምን ማለት ነው ኤክስፓየርድ አድርጓል ጥቅም ላይ ማይል ሆኗል ከዚህ በኋላ ያንን ማካተት የራስን ነገር ምን ማድረግ ነው ማበላሸት ነው እንጂ በእግዚአብሔር ዘንድ ተቀባይነት የለው ይሄ ውሃ የተመረተው በ2024 11ኛው ወር ላይ ነው የሚያበቃው ደግሞ በ11ኛው ወር 2025 ካምፓኒው ሲያመርት ምን ብሎልናል ይሄንን ውሃ እዚች ላይ ከጻፍኩልህ ቀን ውጪ ጠጥተህ ብትታመም እንዳትጠይቅ ነገር ግን እዚህ ላይ ከተቀመጠው ቀን አስቀድመህ ጠጥተው ከታመምክ የውሃውን ካምፓኒ ፋብሪካውን መክሰስ መጠየቅ ምን ትችላለህ ለምን ያጻፈው ቀንና አንተ ላይ መጣው እኩል ስላይደል እሱ ከጻፈው ቀን ግን አልፈ ከተጻፈው ቀን በኋላ ብንጠጣው ቀኑ ምን ያድርጓል ኤክስፓየርድ ስላደረገ ለሰውነታችን ምን ይሆናል ሊመርዘን ይችላል ሊገድለን ይችላል ችግር ሊፈጠር ይችላል በጸጋ ከሆነ ግን በስራ መሆኑ ቀርቷል ማለት አሁን ጸጋ የሚባል ከሰማይ የተለቀቀ ሰማያዊ ማዕድ በልጁ የመጣ ወንጌል አለ እሱ ከመጣ በኋላ የቀደመውን ኤክስፓየርድ ያደረገውን የሙሴን ሕግና የራስን ጥረት መመገብ በሽታ ነው ለጤንነት በራስ ጽድቅ መሞከር መታገል በእግዚአብሔር ፊት ተቀባይነት የለውም በጸጋ ከሆነ በስራ መሆኑ ምን ብሏል ሮሜ መጽሐፍ ምዕራፍ 10 ሮሜ መጽሐፍ ምዕራፍ 10 ቁጥር 5 ጀምረን እስከ ቁጥር 21 ጮክ ብለን ረገጥ አድርገን በጋራ ነው የምናነበው ከቁጥር 5 እስከ ቁጥር 21 ድረስ 1-3 ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና ከእምነት የሆነ ጽድቅ ግን እንዲህ ይላል በልብህ ማን ወደ ሰማይ ይወጣል አትበል ይህ ክርስቶስን ለማውረድ ነው ወይም በልብህ ወደ ጥልቁ ማን ይወርዳል አትበል ይህ ክርስቶስን ከሙታን ለማውጣት ነው ነገር ግን ምን ይላል በአፍም በልብህም ሆኖ ቃሉ ቀርቦልሃል ይህም የምንሰብከው የእምነት ቃል ነው ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው የጌታን ስም የሚጠራ ሁሉ ይድናልና እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ ያለ ሰባኪስ እንዴት ይሰማሉ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው እንደተጻፈ ካልተላኩ እንዴት ይሰብካሉ ነገር ግን ሁሉ ለምስራቹ ቃል አልታዘዙም ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብሏልና እንግዲያስ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ዳሩ ግን ባይሰሙ ነው ወይ እላለሁ በእውነት ድምጻቸው ከምድር ሁሉ በላይ ቃላቸውም እስከ ዓለም ዳርቻ ወጣ ነገር ግን እስራኤል ባያውቁት ነው ወይ እላለሁ ሙሴ አስቀድሞ ብሏል እኔ ሕዝብ ባይማይሆነኝ አስቀናቸዋለሁ በማያስተውለም ሕዝብ አስቆጣቸዋለሁ ኢሳይያስም ጽፎ አለ ላልጠየቁትም ተገለጥኩ ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝ ወደሚቃወም ሕዝብ እጆቼን ዘረጋሁ አሜን
የሮሜ መጽሐፍ ምዕራፍ 9 ምዕራፍ 10 ምዕራፍ 11 በዋነኝነት ትኩረቱ ለእስራኤል ሕዝብ የተነገረ መልእክት ነው ብለን ባለፈው ጀምረን ነበር። ምዕራፍ 9 ትንሽ እነዚህ ሶስቱ ምዕራፎች ጠንከር ያሉ መልእክት ያዘሉ ናቸው። ከምዕራፍ 1 እስከ ምዕራፍ 8 ያለውን በወንጌል በማመን ስለሚገኘው ጽድቅ አብራርቶ ጨርሶ ምዕራፍ 9 ላይ ሲገባ ለገዛ ወንድሞቹ ለወገኖቹ ለእስራኤል ሕዝብ ስለመዳናቸው ሸክም እንዳለው ጳውሎስ እየተናገረ የእግዚአብሔር የድነትን ፕሮሰስ ደግሞ ሉዓላዊ መሆኑን በአንድ ወገን የተወሰነ ሳይሆን አልፎ አሕዛብንም በማዳን ብርቱ የእግዚአብሔር ሥራ እንዳለ ምን ይላል ይናገርና አሕዛብን በማዳን ሥራ ውስጥ እግዚአብሔር ዘላለማዊ ሉዓላዊ የሚከለክለው ሊያቆመው የሚችል እጅ እንደሌለ አስረግጦ ይናገራል። እና ሲናገር ያዕቆብን ወደድኩት ኤሳውን ጠላው ብሏል። የፈርዖንን ልብ አደነደንኩኝ ብሏል። እኩሌታውን ከአንድ ሸክላ ደግሞ ግማሹን ለክብር እንደገና ደግሞ ከዛው ሸክላ ለውርደት አድርጎ እግዚአብሔር መስራት ይችላል። የሚወደውን ይመረዋል፣ የሚወደውን ደግሞ እልከኛ ያድርገዋል እያለ የእግዚአብሔር ምርጫ ሰዎችን ለማዳን ሲፈልግ ከዘላለም ዘመናት በፊት በሰው ሥራ ላይ ያልቆመ ልጁን ኢየሱስ ክርስቶስን ለሰዎች ሁሉ ቤዛ እንዲሆን መርጦ እንደላከው ይናገራል። እና የክብር ዕቃ የሆነው የተመረጠ ዕቃ የሆነው ዘላለማዊ ሐሳብ የያዘው ለሰው ልጆች ሁሉ የታየው የተስፋ ቃል ዘር ሆኖ የተቆጠረው ክርስቶስ ነው። ስለዚህ ሰው በራሱ ሥራ መጽደቅ ምን አይልም አይችልም። የኛ መደንደን የእግዚአብሔርን ዘላለማዊ የማዳን ሥራ ሊያቆመው ምን አይልም አይችልም እያለ ምዕራፍ 9 አስረግጦ ሲዘጋው በምዕራፍ 9 መዝጊያ ላይ ለእስራኤል ሕዝብ በዋነኝነት ልባቸው የደነደነው ለማመን የተቸገራችሁት የወንጌልን ሐሳብ ያላስተናገዳችሁበት ምክንያቱ ጽድቅን በሥራ በራሳችሁ አርጋችሁ ምን ስላላችሁ ስላሰባችሁ የራሳችሁን ጽድቅ ልታቆሙ ስትፈልጉ ከእግዚአብሔር ጽድቅ ጋር ምን ብላችኋል ተላልፋችኋል፣ አልተገናኛችሁም ነው የሚለው። አልተገናኝቶም ይላል መጽሐፉ። ምን ይላል? አልተገናኝቶም። አንደኛው ከምድር ወደ ሰማይ ነው፣ ሌላኛው ከሰማይ ወደ ምድር ነውና መንገዱ የተለያየ ነው። የራሳችሁን ጽድቅ ልታቆሙ ስትፈልጉ ለእግዚአብሔር ጽድቅ ምን አላላችሁም አልተገዛችሁም ነው የሚለው። እና ምዕራፍ 10 ላይ ባለፈው ሳምንት ስናይ ትዝ ካላችሁ የሚያምንበት ሁሉ እንዲጸድቅ ክርስቶስ የሕግ ሁሉ ምንድነው ፍጻሜ መደምደሚያ ማሳረጊያ ነው ኢየሱስ። የሚያምንበት ምን እንዲል ይጸድቅ ዘንድ ጽድቅን በሁለት መንገድ እያነጻጸረ ያቀርብልናል። አንደኛው ከሥራ የሚገኝ ከሕግ መፈጸም የሚገኝ የራስን ጥረት ማዕከል ያደረገ ጽድቅ አለ፣ የራስ ጽድቅ ይባላል። ሌላኛው ደግሞ በእምነት የሚገኝ የሰው እጅ የሌለበት እግዚአብሔር በክርስቶስ መስቀል የሰራው ስጦታ ሆኖ ወደ ሰዎች የመጣውን እያነጻጸረ ያቀርብልናልና ምዕራፍ 10 ላይ ትዝ ካላችሁ ስለ ወንድሞቼ ስለ ወገኖቼ ስለ እስራኤል ሕዝብ ልመናዬ እንባዬ ጩኸቴ እንዲድኑ ነው። በጣም ይቀናሉ። ቅናታቸው ግን ያለ ዕውቀት ነው። በዕውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እኔ ምን እላለሁ እመሰክርላቸዋለሁ ነው የሚለው። እመሰክራለሁ። ምንድነው የምትመሰክረው? ይቀናሉ። ለእግዚአብሔር ግን ምን አይሉ አይቀኑም። ሲቀኑ ለእግዚአብሔር ነው የሚቀኑት፣ ግን ቅናታቸው ዕውቀትን ማዕከል ያደረገ የእግዚአብሔርን ሐሳብ ማዕከል ያደረገ ዕውቀት አይደለም። ስለዚህ የሚያምን ሰው ካለ የሚታዘዝ ካለ ለወንጌል እሺ ብሎ ምላሽ የሚሰጥ ካለ ክርስቶስ የሕግ ፍጻሜ ነው። ምን አይነት የሕግ ፍጻሜ ነው? በእምነት የሚገኝ ጽድቅ ነው ኢየሱስ። እምነት ደግሞ ከሥራ አይደለም። እምነት ከሥራ አይደለም፣ ሥራም ከእምነት አይደለም። ምዕራፍ 11 ቁጥር 6 ላይ አንድ ጥቅስ እስኪ እናንብብ። በጸጋ ከሆነ ግን እሺ ከሥራ መሆኑ ቀርቷል። ኦኬ፣ በጸጋ ከሆነ በሥራ መሆኑ ምን ብሏል? ቀርቷል። ሁለት ነገር ነው የሚያነጻጽረው። በጸጋ ከሆነ በሥራ መሆኑ ምን ብሏል? ቀርቷል። እሺ፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል። ኦኬ፣ በጸጋ ከሆነ በሥራ መሆኑ ምን ብሏል? ቀርቷል። አለበለዚያ ጸጋ መሆኑ ምን ይላል? ማለትም ጸጋን ጸጋ የሚያደርገው ሥራ ከሌለው ነው። ሥራ ከገባበት ጸጋ መሆኑ ይቀርና
ይቀላቀልና የሰው እጅ ስላለበት ጸጋ መሆኑ ምን ይላል ያቆማል። አሁን በጸጋ ከሆነ መዳን፣ በጸጋ ከሆነ መጽደቅ፣ በጸጋ ከሆነ መኖር በስራ መሆኑ ምን ብሏል ቀርቷል ማለት ምን ማለት ነው? ኤክስፓየርድ አድርጓል፣ ጥቅም ላይ ማይል ሆኗል። ከዚህ በኋላ ያንን ማካተት የራስን ነገር ምን ማድረግ ነው? ማበላሸት ነው እንጂ በእግዚአብሔር ዘንድ ተቀባይነት የለው። ልድገማ የለው። ውሃ ይዞ የሆነ ሰው አይቼ ነበር። የተጸለይበት አይደለም። ይሄ ውሃ ቀኑ የተመረተው በ2024 11ኛው ወር ላይ ነው። የሚያበቃው ደግሞ በ11ኛው ወር 2025 ነው። አሁን ገና 3ኛው ወር ላይ ነን። 2025 3ኛው ወር ላይ ነን። አሁን በ2000 ዓመት 2025 11ኛው ወር ላይ ከሆነ የሚያልቀው ስንት ወር አለው ማለት ነው? ገና ወደ 8 ወር አለው። ስለዚህ ብንጠጣው ይስማማናል አይስማማን? ይሄን ውሃ 2026 ጃንዋሪ ላይ መጀመሪያው ወር ላይ ብንጠጣውስ ለኛ ለህይወታችን ለሰውነታችን ምን ያደርጋል? ካምፓኒው ሲያመርት ምን ብሎልናል? ይሄንን ውሃ እዚች ላይ ከጻፍኩልህ ቀን ውጪ ጠጥተህ ብትታመም እንዳትጠይቀኝ ነው። ነገር ግን እዚህ ላይ ከተቀመጠው ቀን አስቀድመህ ጠጥተው ከታመምክ የውሃውን ካምፓኒ ፋብሪካውን መክሰስ መጠየቅ ምን ትላለህ? ትችላለህ። ለምን? ያጻፈው ቀንና አንተ ላይ መጣው እኩል ስላይደለ። እሱ ከጻፈው ቀን ግን አልፈ ከተጻፈው ቀን በኋላ ብንጠጣው ቀኑ ምን ያድርጓል? ኤክስፓየርድ ስላደረገ ለሰውነታችን ምን ይሆናል? ሊመርዘን ይችላል፣ ሊገድለን ይችላል፣ ችግር ሊፈጠር ይችላል። በጸጋ ከሆነ ግን በስራ መሆኑ ቀርቷል ማለት አሁን ጸጋ የሚባል ከሰማይ የተለቀቀ ሰማያዊ ማዕድ በልጁ የመጣ ወንጌል አለ። እሱ ከመጣ በኋላ የቀደመውን ኤክስፓየርድ ያደረገውን የሙሴን ሕግና የራስን ጥረት መመገብ በሽታ ነው፣ ለጤንነት ነው የሚለው። በራስ ጽድቅ መሞከር መታገል በእግዚአብሔር ፊት ተቀባይነት የለውም። በጸጋ ከሆነ በስራ መሆኑ ምን ብሏል? ስለዚህ ክርስቶስ ልክ ሲመጣ የሆነ ነገር አብቅቷል፣ ፍጻሜ ሆኗል። ክርስቶስ ሲመጣ የሕግ ጉዳይ መጨረሻው ሆኗል። የሚያምንበት ሁሉ እንዲጸድቅ ክርስቶስ የሕግ ምንድነው? መስቀል ላይ ኢየሱስ ቆሞ ምንድነው ያለው? ተፈጸመ። ከዚህ በኋላ እኔ ብቻ ነኝ የምቀጥለው። ከዚህ በኋላ በስራ መጽደቅ አይቻልም፣ በሙሴ ሕግ መጽደቅ አይቻልም፣ በአሮጌው ኪዳን መመላለስ አይቻልም። አሁን እኔ መጥቻለሁ። ተፈጸመ። ያኛው አበቃ። ያኛው ደመደምኩት። ያኛውን ለማትችሉት ሁሉ ቻልኩላችሁ። መሞት ላልቻላችሁት ሞትኩላችሁ። ሸክም ለከበዳችሁ አቀለልኩላችሁ። አሁን እኔ ብቻ ነኝ የምኖረው። ሄሎ። አሁን በክርስቶስ አካል ውስጥ ምንቸገረው ክርስቶስ ከመጣ በኋላ ሌላ ማዕድም እየቀላቀለን። ስለዚህ ጳውሎስ ይህንን ሙግት የበለጠ ሊያስረግጥና የበለጠ ልባችን ላይ ሊያትም ሲፈልግ ቁጥር 5 ላይ ሁለቱን እያነጻ አሁን ክርስቶስ የሕግ ፍጻሜ ነው ስላለ አንዳንድ ሰዎች ምን ማለት ነው ብሎ ግራ ሊገባቸው ይችላል። የሕግና የጸጋውን ወይም የሕግንና የእምነትን ቋንቋዎች ያነሳል ጳውሎስ በሮሜ ምዕራፍ 10 ቁጥር 5 ላይ። ቁጥር 5 ምንድነው የሚለው? ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው ከምን የሆነውን ጽድቅ? ከሕግ የሆነው። አሁን ከሕግ የሆነውን ጽድቅ የሚያደርገው ሰው አልሰማውም። ቆይ ከሕግ የሆነው ጽድቅ አልሰማውም። ከምን? ከሕግ የሆነው ጽድቅ ምንድነው የሚለው? የሚያደርገው ሰው ቢኖር በእርሱ በሕይወት እንዲኖር ጽፏልና። አሁን ሙሴ ምን ብሎ ነው የጻፈው? ካደረከው ብሎ ነው የጻፈው። ስለዚህ ከሕግ የሆነው ጽድቅ ምንድነው የሚጠይቀው? የመጀመሪያ አድርግ። ካደረከው፣ ከቻልከው፣ ካሳካው፣ ከሆነልህ ነው እንጂ ተሰርቷል አይልም። ከሕግ የሆነው ጽድቅ የመጀመሪያ ጥያቄው ምንድነው? ካደረከው። የእስራኤል ሕዝብ ምንድን ነው ያሉት? የሙሴ ሕግ ሲሰጥ በሲና ተራራ ላይ ሁላቸውም እጃቸውን አንስተው ሙሴ እግዚአብሔር አይናገረን አንተ ተናገረን አሉ። ለምን? እንስሳ እንኳን በድንጋይ ተወግሮ ይሙት የሚለውን ቃል ሊሸከሙት
አልቻሉም ከበዳቸውና እኛ አንተ ተናገረ ነው እግዚአብሔር ምን አይበል እሺ ብሎ ሙሴ እግዚአብሔርን አስቆሞ እሱ ሰምቶ መጣ ከዛ መጽሐፉን ሲያነብላቸው እንፈጽማለን ብለው ተስማሙ በሂሶፕ ተረጨ ሲሞክሩ ሲወድቁ ሲሞክሩ ሲቅሩ ኢየሱስ መጣና የከበዳችሁ መሞከር ነው ወደኔ እኔ አሳርፋችኋለሁ የኑሮ ኢኮኖሚ ጤፍ መግዛት የከበዳችሁ ነው አይደለም ያ ነው በራሳችሁ መጽደቅ ያቃታችሁ ሰርታችሁ በእግዚአብሔር ፊት ተቀባይነት ማግኘት ያቃታችሁ ነው ወደኔ እኔ ምን እላችኋለሁ ከሕግ የሆነው ጽድቅ ምን ይላል የሚያደርገው የሕግ ቋንቋ ሁሉ ጊዜ እናንተ መጀመሪያ ቀጥሎ እሱ ነው እናንተ መጀመሪያ ቀጥሎ እሱ ነው ደግመዋለሁ የሕግን ቋንቋ በደንብ አስተውሉ ለምሳሌ አስቀድመ እግዚአብሔርን ደጅ ጽና ከዛ ዘንበል ይላል ከሕግ የሆነው ጽድቅ እሱ ነው አብዝተህ ጩህ የማታውቀውን ታላቅና አዲስ ነገር እኔ መጀመሪያ አንተ አጫጫህ ነው እግዚአብሔርን የሚያሰራው ሄሎ 40 ቀን ግባ ቅባት ይለቀቃል 3 ቀን ግባ የያዘው ይለቀቃል በረከትን አስተፋ ተዋጋ እንትምበል አንተ በል አድርግ ሞክር ስራ ታገል ከዛ በኋላ እግዚአብሔር ይመልሳል ይሄ ከምን የሚገኝ ጽድቅ ነው አለ የሕግ ነው አለ አሁን ደግሞ ሲዝኑ ኪዳኑ የምንድነው የጸጋ እንጂ የሕግ አይደለም በጸጋ ከሆነ ደግሞ በስራ መሆኑ ምን ብሏል ቀርቷል አቤት ኩርፊያ በጸጋ ከሆነ በስራ መሆኑ ምን ብሏል በጣም ስንጸልይ በእግዚአብሔር ፊት ስንተጋ ልናስለቅቅ አይደለም ምክንያቱም ከዛ በኋላ ይለቀቃል ብለን ካሰበን የሕግ ጽድቅ ነው የሕግን እየፈጸምን ነው ማለት ከኛ ድርጊት በኋላ እግዚአብሔር የሚሰራ ከሆነ ሃሎ ከሕግ የሆነው ጽድቅ የሚያደርገው በህይወት ይኖርበታል ይላል ከእምነት የሆነው ቁጥር 6 ከእምነት የሆነው ጽድቅ ግን እንዲህ ይላል ምን ይላል በልብህ ማን ወደ ሰማይ ይወጣል አትበል በልብህ ማን ወደ ሰማይ ይወጣል አትበል ኦኬ አሁን ከሕግ የሆነው ጽድቅ የሚያደርገው ቢኖር በህይወት ማን የሚሰራው ቢኖር የሚያደርገው ካለ በህይወት ይኖራል ተብሏል ከእምነት የሆነው ጽድቅ ግን በልብህ ነው የሚለው በልብህ ባፈ አይደለም ሄሎ በልብህ ምን እንዳትል ማን ወደ ሰማይ ይወጣል አትበል ማን ወደ ሰማይ ይወጣል አትበል ይህ ክርስቶስን ለማውረድ ነው ይሄ መፈታት አለበት አሁን ከእምነት የሆነ ጽድቅ ግን ነው የሚለው ከሕግ የሆነው ጽድቅ አድርግ ነው የሚለው ከእምነት የሆነ ጽድቅ ግን በልብ ማን ወደ ሰማይ ይወጣል እንዳይል የሚለው የእምነት ጽድቅ ማን ወደ ሰማይ ይወጣል እንዳትል ለምን ይሄንን ማለት አለ ክርስቶስን ምን ለማድረግ ነው ለማውረድ እስኪ ምን እንደሚል ከእምነት የሆነው ጽድቅ ምን እንደሆነ ነው አንደኛው ምን እንዳትላለ ወደ ላይ ወደ ሰማይ ማን ይወጣል እንዳትል አይደል የሚለው ይሄንን ምን ይለዋል የግሪኩ አናባስቲያ የሚል ግሪክ ቃል ይጠቀማል አናባስቲያ ANABESTAI go up ወደ ላይ መሄድ ነው የሚያወራው እንደዚህ እንዳትል ለምን በልቡ ማን ወደ ሰማይ ይሄዳል ብለህ እንዳትል ምን ማለት ነው ይሄ አናባሲያ የሚለው የግሪክ ቃል እግዚአብሔር ጋር ለመድረስ መሞከር እግዚአብሔር ጋር ምን ለመድረስና ሄደህ እሱን ሪች ለማድረግ ለማግኘት እንዳትሞክር በልብ ለምን እርሱ መጥቷልና ማን ሄዶ ያገኘዋል ብለህ እንዳትል ከእምነት የሆነው ጽድቅ ምን ይላል እንዴት አርጌ ልሂድ እንዴት ልድረሰው እንዴት ላግኘው እንዴት ልውጣ ወደሱ ከሱ ጋር መገናኘበት መንገድ ምንድነው ብለህ በልብ ከእምነት የሆነው ጽድቅ ከስራ የሆነው ጽድቅ ምንድነው የሚለው ከሕግ የሆነው ጽድቅ ስራ አድርገው ሞክር ድረስ እግዚአብሔር ጋር ነው የሚለው ከእምነት የሆነው ጽድቅ ግን በልብህ ነው የሚለው
እንድሰራው አይደለም በልብ ራሱ እንዴት አድርጌ ደርሳለሁ እንዳትል ለምን እዛም ያደርስ ነገር የለም ይሄ መጥቷልና ራሱ ሳጠራው በፊት ወደ እግዚአብሔር ልድረሳትል በፊት የሆነ ነገር ለማድረግ ሳትሞክር በፊት እርሱ ንጉሱ ካንተ በፊት ቀድሞ ተነስቶ መጥቷልና ምን ማለት ነው ወደዛ ማን ይደርሳል ካል ይሄ ክርስቶስን ምን ለማድረግ ነው አለ ለማውረድ ነው ማለት እንዴት አድርጌ ልድረስ ካልክ እሱ ተነስቶ የመጣውን ጨርሶ የተቀመጠውን እንደገና ተመለስ ማለት ነው ማይገር ያለምንም ትግል ያለምንም ጥረት ያላንተ ቅድመ ፕሮግራም ከሰማይ ከዙፋኑ ወዳንተ ተነስቶ ይመጣል ስለዚህ የእምነት ጽድቅ ምን ይላል በልብህ ራሱ እንዳትሞክር በልብህ ራሱ እንዳታስበው በልብህ ራሱ ወደ እግዚአብሔር ልድረስ የሆነ ነገር ላድርግ የሚል ሐሳብ እንዳይኖርህ እረፍ አይኔት የእምነት ጽድቅ አናማስ ደግሞ ይሄ ብቻ አይደለም ወደ ታች ማን ይወርዳል ትለኝ ይሆናል ወይም በልብህ ወደ ጥልቁ ማን ይወርዳል አትበል ወደ ጥልቁ ወደ መቃብሩ ወደ ሲኦል ማን ይወርዳል አትበል እንዳትል ለምን ይህ ክርስቶስን ከሙታን ለማውጣት ነው በቃ እዛ ሄጄ የሆነ ነገር ላድርግ ብለህ ደግሞ ከዛ ከሲኦል የሆነ ነገር ለመስራት ምን እንዳታስብ ይሄ ምን ለማድረግ ነው አለ አንተ የሆነ ወደ ሲኦል ይርደህ የሲኦልን ዳከፍለህ ፋይሉን ዘግተህ ፕሮግራሙን ዘግተህ ለመውጣት እንዳታስብ ምን ልስራ እንዳትል እንዴት ልሂድ እንዳትል ይሄ ቀድሞ ሲኦልን ድል ነስቶ የወጣውን ምን ለማድረግ ነው አለ ለማውጣት ነው አንተ ከገባ የክርስቶስን ሥራ ምን ታረጋዋለህ ነው ታቆሽ እሱ ቀድሞ በፊት አንተ ወደ ሲኦል ሄደ የሲኦልን ነገር የመቃብርን ነገር የህይወትን ፍጻሜ ሳታደርገው በፊት አስቀድሞ ወርዶ ፋይሉን ይዘጋል ከሙታን መካከል ይወጣል እንዳታስብ ይልውረድ ብለህ ወርዶ ይመጣ ስላለ እንዳታስብ ሄጄ ልድረሰው እንዳትል እሱ ራሱ መጥቶ ይደረሰሃል ከእምነት የሆነው ጽድቅ አድርግ አይደለም የሚለው ኢቭን በልብ እንኳን እንዳታስበው አይገርምም በየትኛው ጽድቅ ነህ በሉት ሲያጠግባቸው ምን ይያለን ነው ማን ወደ ሲኦል ይወርዳል እንዴት አድርጌ ሄዳለሁ እዛ ድርሼ እንድልምጣ የድነቴን ነገር የሲኦልን ነገር እንዴት አድርጌ ፋይሉ ልዝጋ እንዳትል ለድገማ እንዴት አድርጌ ሰማይ ልድረስ እግዚአብሔርን እንዴት ልንካው እንዴት ላስደስተው ከዙፋኑ እንዴት ላንቀሳቅስ እንዳትል ይሄ ከዙፋኑ ተነስቶ የመጣውን ለማውረድ የሚደረግ ጥረት ይሄ አንተ ሳታዘው በፊት ሲኦል ገብቶ ስላንተ ሞቶ የሲኦልን የሞትን እንትኑን ፋይሉን ቆልፎ የወጣውን ከሙታን ለማውጣት የሚደረግ ምንድነው አለ ትግል ነው አሁን ልጠይቃችሁ ኢየሱስ ከሞት ተነስቷል ስንት ያምና 3 ጌታ 5 12 21 ኦኬ ሁላችንም እናምናለን ኢየሱስ ከሙታን ተነስቷል እርግጠኛ ናችሁ ስለዚህ ማንንም ሰው ሄጄ ላስነሳው ማለት አይችልም ለድነቴ ምን ልስራ የሲኦል ነገር እንዴት ልዝጋው ማለት የለበትም ለምን ዘግቶት ይወጣላ ሳናዘው በፊት ዘግቶት ምን ያህል ስለዚህ ከእምነት የሆነው ጽድቅ ምንድነው የሚለው መጥቶ እረፍ እንዳታስብ እንዳትሞክር ከእምነት የሆነው ጽድቅ ምንድነው እግዚአብሔርን እንዴት ልንካው እንዴት ልድረሰው እንዴት ደስ ላሰኘው ምን ሰርቼ ወደ እግዚአብሔር ልምጣ እንዳትል እንዳታስበው ይሄኮ ጨርሶ የተቀመጠው ናውረድ ብሎ ክርስቶስ ምን ለማድረግ ነው አለ ለማውረድ ነው ከእምነት የሆነው ጽድቅ እኮ ነው ከእምነት የሆነው ጽድቅ ቋንቋው ምንድነው እረፍ እንዳታስበው እንዳትሞክረው እረፍ ከስራ የሆነው ጽድቅ ከህግ የሆነው ጽድቅ የሚያደርገው ከእምነት የሆነው ጽድቅ እንዳታደርገው እንዳታስበው በልብህ ራሱ እንዳይዳዳ እረፍ በል እሰይ ሃሌሉያ ድነት ሰዎች ወደ እግዚአብሔር ደርሰው አያገኙትም ድነት ሰዎች ወደ ሲኦልም ወርደው አያገኙትም ድነት
ከሰማይ ተነስቶ በሲኦል አድሮ ከሲኦል ደግሞ ከሙታን የተነሳውን ኢየሱስ ክርስቶስን በማመን የሚገኝ ነው። እሱን ደግሞ እንዴት ነው እስቲ ቆይ እንዴት ነው የወረደው እንዴት ነው የገባው እንዴት ነው የወጣው ብለህ እንዳታስብ። እንዴትም ይሁን አያገባህም። የሰራው እሱ ነው። ወደ ስራ እንዳትገባ እስቲ አላኮርፍም በሉኝ። አንዳንድ ሰው አሁን መልፋት ስለሚወድ እንደዚህ አይነት ወንጌል ስትሰብከው ደስ አይለው። ምክንያቱም ትንሽ ካልገባበት እሱ አይመቸው። ከእምነት የሆነው ጽድቅ ግን ምንድነው ንግግሩ አለ? ቋንቋው እኮ ነው። እኔ ደስ የሚለኝ ከእምነት የሆነው ጽድቅ ቋንቋ አለው። ምንድነው የሚለው? እንዳታስብ ወደ ላይ ለማን ይወጣል ብለህ እንዳታስብ። እንዴት ነው የሚወጣው ሰማይ ብለህ እንዳታስብ። ይሄ ክርስቶስን ለማውረድ ነው። ግን ለማውረድ ወደ ላይ ልውጣ ብለህ ማሰብ አለ ከእግዚአብሔር ዘንድ ተነስቶ የመጣው ለማውረድ ነው። እረፍ። የሰራውን ሰውዬ አልሰራህም ብለው ማውረድ ነው። ወደ ታች ማን ይወርዳል ወደ ሲኦል ማን ይወርዳል ብለህ ወደ ጥልቁ ማን ይወርዳል ብለህ እንዳታስብ። ለምን? እሱን ለማውጣት ነው ከሙታን። እንዲህ አይነት አስተሳሰብ ግን እሱ አስቀድሞ ሳታስብ ሳትሞክር ሳትሰራ በፊት ከላይ ተነስቷል፣ አንተ ጋር ደርሷል፣ ሲኦል ወርዶ ከሙታን ወጥቷል። ሃሌሉያ። ከእምነት የሆነው ጽድቅ ግን ምን ይላል አለ? በልብ ወደ ሰማይ ማን ይወጣል አትበለው እኮ የሚለው። ከእምነት የሆነው ጽድቅ ምንድነው? በልብ ራሱ ምን አትበል። ይሄ ብቻ አይደለም ደግሞ ይሄ ክርስቶስን ለማውረድ ነው። ወይም ደግሞ በልብ ወደ ጥልቁ ማን ይወርዳል አትበል። ይሄ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? አልሰማው። ነገር ግን ምን ይላል የሚላል ማለት ነው። ባፍህ በልብህም ነገር ግን ምንድነው? አፍራሽ ያንን አታስብ በልብህ አታድርግ በልብህ አለና ከእምነት የሆነው ጽድቅ ግን ምን ይላል? ምንድነው የሚለው? ባፍህ በልብህም ሆኖ ቃሉ ቀርቦልሃል። ምን ቀርቦልሃል? ቃሉ በምን ሆኖ? ባፍና በልብ። በአፍህም በልብህም ሆኖ ምኑ ቀርቦልሃል? ቃሉ። ምን አይነት ቃል ነው አለ? ይህም የምንሰብከው የእምነት ቃል፣ የምንሰብከው የሥራ ቃል ነው። የእምነት ቃል። የምንሰብከው የሕግ ቃል ነው። የእምነት ቃል። የምንሰብከው የምን ቃል ነው አለ? የእምነት ቃል። ምን ብሏል አለ? ቀርቦልሃል። ምን ብሎ? በአፍህም በልብህም ሆኖ ቃሉ ምን ብሎልሃል? ቀርቦልሃል። የእግዚአብሔር ልጅ ኢየሱስ ክርስቶስ የተሰበከልን የመንፈስ ቅዱስ መገለጥ የመጣልንና የክርስቶስን ወንጌል የሰማነው እኛ ክርስቶስ ኢየሱስ የት ነው ያለው? የት ነው ያለው? አሁን ወንጌል በልባችን አለ፣ ባፍ ውስጥ አለ። በኢየሱስ ክርስቶስ ወደ ሰማይ ሄጄ እግዚአብሔርን እንዴት ነው የማገኘው እንዳትል፣ ሲኦል ስንገባ ከዛ ግን እንወጣለን እዛው ነው የምንቆየው እንዴት ነው የምናደርግ እንዳትል፣ በልብህ ራሱ እንዳታስበው። ይሄ ክርስቶስ ስራውን ከንቱ ለማድረግ የሚደረግ ነው። ነገር ግን ቃሉ ምን ይላል አለ? ባፍህም በልብህም ሆኖ ቀርቦልሃል። ይኸውም አለ የምንሰብከው የእምነት ቃል ነው። ልድገማ ድነት ወይም ወንጌል ሰው ነው። ስሙ ኢየሱስ ይባላል። የምንሰብከው የእምነት ቃል ሰው ነው። ስሙ ኢየሱስ ይባላል። ከሰማይ የወረደ ከሙታን የወጣ በሰማያዊ ዙፋን የተቀመጠ ሁሉን የጨረሰው ሰው ኢየሱስ ነው። እርሱ ደግሞ አለ ሩቅ አይደለም ያለው። ለማግኘት ባህር አቋርጣ አትሄድም፣ ሰፈር አቋርጣ አትሄድም፣ ከአንዱ ቸርች አትሄድም። በየትኛውም ቦታ ሆነ ባፍህና በምን ውስጥ ነው ቀርቦ? በኢየሱስ። የት ነው ያለው ኢየሱስ? በልብ ቅርብ ነው አለ። ላመነው ብቻ አይደለም ላላመኑትም ቅርብ ነው። ባፋቸውና በልባቸው ኢየሱስ ቅርብ ነው አለ። ምንድነው የሚፈልገው አለ? ዝም በል ሲል እሺ ማለት ነው።
የሚፈልገው ካንተ አንድ ነገር ነው። አታስብ ወደ እግዚአብሔር ለመድረስ፣ አታስብ ከሲኦል ለመውጣት። ይወጣል ከሲኦል ወደ እግዚአብሔር ለመድረስ አታስብ። ወጥቶ ይደርሳል። ለሰው ልጆች ሁሉ የሰራል። የጨረሰው ባፍና በልብ ሆኖ ቀርቧል። ይሄው ማለት የምንሰብከው የእምነት ቃል ነው። የሥራ ቃል አይደለም። የድካም ቃል አይደለም። የጥረት ቃል አይደለም። እንዲያድርግ እንዳታድርግ የሚል ቃል አይደለም። ቃሉ የእምነት ቃል የእምነት ቃል ደግሞ ተሰርቶልሃል፣ ተፈጽሞልሃል። ኢየሱስ ዋጋውን ከፍሎልሃል። እንዳትሞክር ማለት ነው። ወደ እግዚአብሔር ለመድረስ እንዳትሞክር፣ ከሲኦል ለማምለጥ እንዳትሞክር። ከሲኦል ያመለጠ አለ፣ ከሞት የተነሳ አለ፣ ከእግዚአብሔር ዘንድ ወደ አንተ የመጣ አለ። እሱ በአጠገብህ ነው። በእምነት በልብ ባፍህ ነው። ኢየሱስ እነሆ ጌታ በደጅ ነው፣ ሊመጣ ነው፣ ንስሐ ግቡ አይደለም። የትም አይመጣም። በልብ ውስጥ ነው፣ በአፍ ውስጥ ነው። ሄሎ ያኔ በኢየሩሳሌም ሲመላለስ ነው የጌታን መምጣት መንገዱን አስተካክሉ፣ ጥርጊያውን አምጡ ምናምን የተባለው። ለኔና ላንተ የሆነ ደጅ የሚባል ለኔና አንተ ጋር እኮ አጠገባችን ያመነው ውስጥ እኛ ውስጥ ነው የሚኖረው። እኛ ባላመኑ ሰዎች እንኳን ሳይቀር የእምነት ቃል የክርስቶስ ወንጌል አዳኙ ኢየሱስ የትም ሳይኬድ የትም ሳይሰራ የሆነ ነገር ሳትንበረከክ በልብ ውስጥ ነው። ባፍ ቅርብ ነው። ድነት ቅርብ ነው። ቀላል ነው መዳን። ስራ አይደለም መዳን። ትግል አይደለም መዳን። መቀበል ነው መዳን። ይገርመኛል የእግዚአብሔር ሐሳብ ምን ያክል ሰርቶ ጨርሶ ቀላል እንዳደረገው። ሰው የሚባለው ፍጥረት በጣም ትዕቢተኛ ነው። ሰው የሚባለው ፍጥረት ትሁት አይደለም። እግዚአብሔር ነው ትሁት። አምላክ ሆኖ ሳለ ሰው ሆኖ የመጣ በዚህ ልክ ቀርቦ ለኛ አጠገባችን ያለ የእምነት ቃል ሆኖ አጠገባችን ያለ የተባረከ እግዚአብሔር ነው። ሰው የዚህን ያህል ቀርቦለት የዚህን ያክል መጥቶለት አጠገቡ ሆኖ ከሙታን መካከል ወጥቻለሁ ብሎት ሞትን ድል አድርጌላለሁ ብሎት ሲኦልን ቆልፌላለሁ ብሎት ከእግዚአብሔር ከዙፋኑ ጋር አገናኝቻለሁ ብሎት ስላንተ ቀዳሚ ሆኜ ገብቼ ተቀምጫለሁ ብሎት ኧረ እባክህ ትንሽ ሳልሰራ ይላል። ሰው ነው ትዕቢተኛ፣ እግዚአብሔር ትሁት ነው። አንቆላም ያለ በልብ ራሱ እንዳታስብ። በቃ ይሄ ነው። በቃ ወንጌል ይሄ ነው። እደግመዋለሁ፣ ወንጌል ይሄ ነው። ከሥራ የሆነው እኮ ከሕግ የሆነው እኮ የሚያደርግ ሰው ነው ያለው፣ አድርግ ነው ያለው። ከእምነት የሆነው ግን እንዳታደርግ፣ አለማድረግ አይደለም፣ ማድረግ ከማሰብ በኋላ ነው። ከእምነት የሆነው ግን ጽድቅ ምን ይላል አለ? ኢቭን እንዳታስብ፣ በልብ ራሱ እንዳታስብ፣ ወደ እግዚአብሔር ልድረስ ብለህ እንዳታስብ፣ ሲኦልን ልዝጋው ላምልጥ ብለህ እንዳታስብ፣ ገብቶ የወጣ ስላለ ወደ እግዚአብሔር ልድረስ ብለህ እንዳታስብ፣ ከሙታን ተነስቶ የደረሰ ስላለ ድነትን የጨረሰ ስላለ የእምነትን ፈጻሚ ብቻ ተመልከት። በአፍና በልብ ቅርብ ነው። እስቲ ጌታ ቅርብ ነው በሉ፣ ከኔ ጋር ነው በሉ። እኔ በቃ በልቡ እንዳይልኮ ሲል እኔ የእምነት ጽድቅ እኮ በጣም ነው የሚገርም። እንዳትል ምን እንዳትል 3 ቀን ገብቼ ላስለቅቅ እንዳትል ምን ነው ከሲኦል ማምለጥን እንዳትል ብሎ ከእግዚአብሔር ጋር መገናኘትን በልብ እንዳታስበው በአፍህ በልብም ሆኖ ቀርቦላል ብሎ ከዛ በኋላ ተዋግታ አስለቅቅ ያለን የለም። አንድ ልጁን ሲሰጠን ያለው ሳይሳሳ ሲሰጠን ሁሉን ከእርሱ ጋር ሰጥቶናል። እስኪ የእምነት ጽድቅ በሉ፣ ስራ የለውም በሉ። ከእምነት የሆነው ጽድቅ ግን ምን ይላል? በልብ እንዳታስብ። እንደው ይሄ ነው እኮ አሁንም የምንቸገረው ቸርች ውስጥ መተን ይሄ ነው እኮ። አንድ እግዚአብሔር ጊዜ ቢሰጠኝ ይላል አንዳንድ ሰው ገብቼ አናቱን ብዬ የዘሬን አስለቅቄ ወደ አንድ ነገር እገባለሁ ብሎ ያስባል ሰው። በልብ እንዳታስብ። አሜን።
መሸጫውን በልብህ እንዳታ ጊዜ አይኖርህም የመዳን ቀን አሁን ነው ሰዓቱ አሁን ነው መቼ ነው አሁን ነው በቃ አሁን ነው ማቆም ያለብህ ከእምነት የሆነው ጽድቅ ምንድነው የሚለው እንዳታስብ እንዳታደርገው እኮ አይደለም ማሰብ ራሱ አልተፈቀደም ለዚህ እኮ ነው ጳውሎስ ያስገርመኛል እኛ ለአዲሱ ኪዳን አገልጋዮች እንድንሆን አበቃን እኛ በራሳችን እንደሆነ በጥረታችን እንደሆነ ልናስብ እንኳን የበቃን አይደለም ያው ለማሰብ እንኳን ብቁ አይደለም ለማድረግ አይደለም ለማሰብ እንኳን በልምን በእውንም የማታስበው ድነት ካንተ አይምሮ ውጭ የሆነ ድነት አይን ያላየው ጆሮ ያልሰማው እግዚአብሔር ያዘጋጀው ኢየሱስ ተገልጧል ምን ያላየው አለ አይ ጆሮ በሰው ልብ ፈጽሞ ያልታሰበው የእምነት ጽድቅ መጥቶ ምን ይላል በልብ እንዳታስብ ካላሰብክ እኮ አይሆንም ካላሰብክ እንዴት ይሆናል የእምነት ጽድቅ ግን መጥቶ በሰው ልብ ያልታሰበው አሜን ጆሮ ጭው የሚያደርግ ከእምነት የሆነው ጽድቅ ደስ አይን አላየው ጆሮ አልሰማው ኢቭን በሰው ልብ ውስጥ አለኮ ያልታሰበ ነው በሰው ልብ ያልታሰበ እስካሁን እኛ እኮ አሁን ራሱ እኮ ይከብደናል አሁን ራሱ ስንሰማው ይከብደናል አማኞች ነን አይደል ድነናል አይደል መንፈስ ቅዱስ ውስጣችን አለ እስቲ ላይ ምሮአችን ነው ይታገላል እኮ መቀበል ይከብደዋል ለምን አታስበው በሰው ልብ ያልታሰበ የዘላለም አጀንዳ የእግዚአብሔር ስጦታ ከስራ ያይደለ እንዲያው ወደኛ ይመጣል ስሙ ይባረክ አሜን ሃሌሉያ ከስራ የሆነው ጽድቅ ጩ ይላል ከእምነት የሆነው ጽድቅ ጸጥ በል አሜን ከስራ የሆነው ጽድቅ ጫማህን አውልቅ ይላል ከእምነት የሆነው ጽድቅ ጫማህን አጥልቅ ይላል አሜን አይታችሁታል ሙሴ በእሳት ጉድጓድ ውስጥ ሲገለጥለት እግዚአብሔር የቆምክባት ስፍራ ስለዚህ ምንን አውልቅ ከእምነት የሆነው ጽድቅ ግን ሃሌሉያ የወንጌልን ጫማ ተጫምተ አውልቅ አይደለም ተጫምተ ሃሌሉያ የሰላም ወንጌል ተጫምተ ስራ የለው ከስራ የሆነው ጽድቅ ተራራውን እንኳን የሚነካ ተወግሮ ይሞታል ይላል ከእምነት የሆነው ጽድቅ ግን ፊቱ የሚያበራበት ተራራ ላይ ኑ ወደ እኔ ይላል ያቅፋል ወደ ያው እግዚአብሔር ተራራ ወደ ጽዮን ተራራ ደርሳችኋል ይላል ከስራ የሆነው ጽድቅ እግዚአብሔርን ለሚያስደስቱት ይላል ከእምነት የሆነው ጽድቅ በእናንተ ደስ የሚያሰኘውን እያረገ ይኖራል ይላል አንተ አይደለም የምታደርግ ከእምነት የሆነው ጽድቅ በአንተ ደስ የሚያሰኘውን እያደረገ በዘላለም ኪዳን ለበጎች እረኛ የሆነው ዋጅቶሃል ይላል ከስራ የሆነው ጽድቅ ሞክር ይላል ደግመ ሞክር ይላል ከእምነት የሆነው ጽድቅ ዓለም ሳይፈጠር ይላል ያለ ነውር ያለ ነቀፋ በፊቱ እንድትሆን ተመርጣል ሃሌሉያ የእምነት ጽድቅ ደስ የሚለኝ ለመስራት ዝም በል ነው የሚለው ከእምነት የሆነው ጽድቅ ምንድን ነው የሚለው የሆነ ነገር ለመስራት በልብ ራሱ እንዳታስብ ረፍ ነው የሚለው የሆነ ሐሳብ ሲመጣ ስራ የሆነ ነገር ጥረት ሲያመጣ ተው እረፍ በለው እንዳትሰራ ነው የሚለው የእምነት ጽድቅ ምንድን ነው ተሰርቷል ተፈጽሟል ተጠናቋል አልቆልሃል ተቀበል ነው የሚለው ሃሌሉያ አይገርምም ከእግዚአብሔር ከስራ የሆነው ጽድቅስ ኑ እንውጣ ወደ እግዚአብሔር ተራራ ከእምነት የሆነው ጽድቅ
ደርሳችኋል ይላል። ገና ዳገት አትወጣ የሆነ ነገር ለማድረግ አትሞክር። ከእምነት የሆነው ጽድቅ እንደዚህ ይላል፣ ወደ እግዚአብሔር ከተማ፣ ወደ ጻድቃን መንፈሶች፣ ወደ ሕያው እግዚአብሔር ከተማ፣ ወደ ጽዮን ተራራ ደርሳችኋል፣ ደርሰሻል። ደርሳል ከተባልክ እንውጣ አትልም። ከስራ የሆነው ጽድቅ እኮ አንኳኩ ይከፈትላችኋል ነው ከምን ከስራ የሆነው ጽድቅ መዝጊያ ለሚያንኳኳ ይከፈትለታል ነው። ከእምነት የሆነው ጽድቅ በመረጠልን በሕያውና በአዲስ መንገድ ወደ ገብተናል። እናንኳኳ ገብተናል። ውስጥ ነው ያለሽ አንድ ሰው ውስጥ ነው ይበለሽ። የሚያንኳኳው ውጭ ያለ ነው። ሄሎ ከስራ የሆነው ጽድቅ አንኳኳ ይከፈትልሃል ይላል። ከእምነት የሆነው ጽድቅ በደጅ ቆሜ አንኳኳለሁ ይላል። በኢየሱስ አንድ ሰው ይብራለት። ከስራ የሆነው ጽድቅ አንተን የምታንኳኳው፣ ከእምነት የሆነው ጽድቅ ግን በልብ በአፍ አዎ ያንኳኳል። ከፈትልኝ ልግባያ አብሬ ልብላያ ብለላግያ ልብ ሆኖ ቀርብና ነገሩት ማሰብ አቁምና በሉት፣ መስራት አቁምና መሞከር አቁምና መቀበል ጀምር በሉት። ሄሎ መቀበል ነው የምትጀምረው። ከምን የሆነው ጽድቅ አንተ ከእምነት የሆነው ጽድቅ ንግግሩ አይመችም። ወንድሜ ያንተን ነገር የጨለመው ኃይል በብርቱ ነው የሚገዳደረው። የጥልቁ መንፈስ ይዞት አስሮት ነው ቁጭ ያለው እና ጌታ እንደዚህ ነው በፊቴ ትጋ ይላል። ትጋ ፈልግሃለሁ፣ ፈልግሃለሁ፣ ለብቻህ ፈልግሃለሁ፣ በህብረት ውስጥ ከሆንክ ታልፈኛለህ አይልም። አይልም እደግመዋለሁ አይልም። ያለው እንደዚህ ነው። ጠፍተህ ነበር አግኝቻለሁ፣ አጥቼ ነበር ፈልጌ አግኝቻለሁ። ፈልገኝ ታገኘኛለህ አይልም። ላልፈለጉኝ ተገኘኛለህ። ኢየሱስ ላልፈለጉኝ ምን አለ ታገኘው። አውዲዮ ኪዳንስ ፈልግ ነው። አሁንስ ያ ላልፈለጉኝ ፈልገው አይደለም የመጣው። አተተለቆ የዘላለም ድነት ሰርቶ ጨርሶ አንኳኩቶ ቤት ድረስ መጥቶ ድነ ገብተ ከገባ በኋላ እንለማመነው አይባልም፣ እናጫጭስለት አይባልም። ግብር ተቀባይ አምላክ የለን። አይን አላየው፣ ጆሮ አልሰማውም፣ በሰው ልብን ፈጽሞ አልታሰበም። ኢቭን እኛ እንኳን ገና አልገባንም። እሱ አስቦት የሰጠን ነገር ገና አልገባንም፣ እየታገልን ነው። ይሄውን እንኳን ጭውጭው ይላል። ብዙ ጭንቅላት ወደዛ እየሄደ ምን ለማለፍ ነው ወረዞር በኢየሱስ ነው ይሄማ ይሆንም እያለኝ ነው። ጌታ እንደዚህ ይላል አትበልህ። ከእምነት የሆነው ጽድቅ ምን በል ጸጥ በል፣ አታስብ፣ እረፍ። ተሰጥቷል፣ እረፍ። ተጠናቋል፣ እረፍ ይላል የጌታ የእግዚአብሔር ልጅ የእምነት ጽድቅ። ጨርሻለሁ።